ተነሽ ቤሻለሁ አንቺ ሴትዮ ተነሽ ምን ያንቀጠቀጥሻል ትሄጂ ተነሽ ተባክሽ የኔ ልጅ ባክሽ ሰሚያለሽ ይሄን እንጃል አውርጂ እስክልሽ ድረስ ብታወርጂ ውርድ ከራሴ በእንኪ ያዢ አትንቀጠጭ ያዢ በደንብ አሮጊት ምን ያንቀጠቀጥሻል በደንብ ያዢው እንጂ ያዥ በደንብ እሺ ላንቺማ ከዚህ በላይ ነበር የሚገባው ሰርፕራይዝ እንዴ እኔ ልጅ ቆይ ማን አስቀምጪ ብለሽ ነው የምታስቀምጪው በሽው ወሽሮሽ ነው አንቺ እናቴ እንደዚህ የምታሰቃይ ለቀቂ ማን ስለሽ ነው ንገሪ ማን ስለሽ ነው እናቴ እንደዚህ የምታሰቃይ እኔ ልጅ ማን ስለሽ ነው ንገሪ ተይ እባክሽ ንገሪኝ ማይ ቆይ ተይ እባክሽ እኔ ልጅ አንቺ ባሽ ማን ስለሽ ነው በሰው ቤት መተሽ ዘቡ ብለሽ ገብተሽ የምትናገሪ ማን አባቷ ናት አንቺ ባሽ ማን ነሽ ተናገሪ የወንድምሽ ሚስት የሳሚ ሚስት ነች እኔ ልጅ ማንንም ተው እንግዳ አይሰጠኝም ባንቺ ማንንም ሰው እንዲመጣብኝ አልፈልግም እሺ አረ እስከ ዛሬ ድረስ የት ነበርሽ ዛሬ ዳርሶ ለእናትሽ ተቆርቋሪ ሆንሽው እናትሽንማ ቆንጆ አርጌ እንደባሪያ ስገዛልሽ ነበር ትሰሚያለሽ ወታደር ህሊና እማዬ ልቀቂኝ እቺ ልጅ ገላታለሁ ልቀቂኝ እባክሽ ተረጋጊ ወይ የኔ ልጅ ተረጋጊ እባክሽ ተረጋጊ አንቺ እኔን መግደላችን ገና ብዙ መረዳት ያሉብሽ ነገሮች አሉ አንቺ ባልነበርሽባቸው አመታት እኔ ይሄን ቤተሰብና ይሄን ቤት በእጅ አድርጌዋለሁ ማን አባሽ ነሽ አንቺ አሁን አንቺ አይደለሽ የምትፈሪው እኔ ነኝ የምፈራው ወታደር ህሊና ልቀቂኝ እማዬ ልቀቂኝ በእናትሽ ልቀቂኝ ቆይ እንዴ ልቀቂኝ እንዴ ምን ሆነሽ ነው አንቺ ማናት ይቺ ልጅ ቆይ የሳሚ ሚስት ናት የኔ ልጅ እሱ ነው ታዲያ እንደዚህ የሚጫወትብሽ ቆይ ለማን ነው የምትደውይው የኔ ልጅ ለዛ ልጅሽ ነው ወይ አትንገሪው እባክሽ ምንም አትበይው እባክሽ የኔ ልጅ ምን ማለት ነው ለምንድን ነው የማልናገረው መጥቶ ስራውን ማየት አለበት ወይ የኔ ልጅ እባክሽ ዝም በይ እማዬ ሄሎ የት ነህ በአስቸኳይ ቤት እፈልግሃለሁ አፍጥነው ኧረ ተይ ልጅ እባክሽን እንደዚህ አታስቸኩዩ ተረጋግቶ ይምጣ ኧረ እባክሽን አንድ ነገር ይሆንብኛል እባክሽ የኔ ልጅ አንቺ ዝም በይ ቤት መጥቻለሁ ቶሎ ና እባክህ ዝም ብለህ ቶሎ ና ዛሬ ነው ስለ እናቴ የምትጨነቀው አፍጥነው እየጠበኩ ነው ቶሎ ና እባክሽ የኔ ልጅ ደህና ናት በይው አንድ ነገር ይሆንብኛል ዝም በይ እማዬ እንዴት እንደነስተ ትሰራለሽ? ወይኔ መርዚው ልጅ ወይኔ ቀዴኑ ልታበላሽብኝ ነው። የሆነ ነገር ማሰብ አለብሽ። የሆነ ነገር ማድረግ አለብሽ። ቆይ ሰው እንዴት ሳይደውል ይመጣል? አረ ምን አይነት ልጅ ነች? ደግሞ እንደደና ነገር ሰርፕራይዝ ትላለች። መርዶ ይዛ እንደመጣች አልገባትም። እሷ እየተረገመች
ወይኔ ቃል የሆነ ነገር ማድረግ አለብሽ አስቢ። ቃል አሁንም አረፈደም። አንድ ነገር ማድረግ አለብሽ። አንድ ነገር ማድረግ አለብሽ። ከዚህ ሁላ ቅሌት የምትወጪበት አንድ ነገር አስቢ። ሳይቀድም መቅደም አለብኝ። ቆይ እንዴት ነው አንድ ነገር እንኳን የማታስቢው? ምን ማድረግ ነው ያለብኝ? እነሱ ከቀደሙኝ እቅዴ ሁላ ተበላሸ ማለት ነው። ምን ይሻለኛል? ምንድነው የማደርገው? እማዬ ቆይ ለምን ይሄን ያህል ጊዜ ዝም አልሽ? ለምንድን ነው ያልነገርሽኝ? ንገሪኝ እስኪ። ልጄን ትገልብኛለች፣ ልጄን ታሳጣኛለች። እንዴት ብላ ነው ልጅሽን የምትገድለው? ምንድነው የምትፈልገው? ቆይ ሀብትና ገንዘብ ነበር፣ ሁሉንም አግኝታለች። ሁሉንም አግኝታለች ማለት? ቤቱንም ባንክ ቤት ያለውን ገንዘብ የሷ ነው። ምን እንዴ? ቆይ ምንድነው ያስነካቻችሁ? ምንድነው ያደረገቻችሁ? ምንድነው? ልጄን እኔ አንድ ነገር ታደርግብኛለች። እኔ ልጄን ለሷ አምኜ ትቼው አልሄድም። የኔ ልጅ እሺ ቆይ ለምን አትነግሪኝም? ያደረገችሽ ነገር በሙሉ ለምንድነው ያላሳውቅሽው? ሁሉንም ነገር ደግሞ ከነገርኩት እሷ ልጄን እንደምትገልብኝ ዝታብኛለች። ልጅቷ ደግሞ ይኸውልሽ ታደርገዋለች። ሰይጣን ነች። ይምጣና እኔ ያናግረዋለሁ። ይቺ ልጅ አንገቷን አንቆ አንጠልጥሎ ከዚህ ቤት ያስወጣታል። እንደሷ አታድርጊ እባክሽ የኔ ልጅ። ማዬ ምን ሆነሽ? ደህና ነኝ። አትጨነቅ፣ ደህና ነኝ። ደህና ነሽ? አዎ ደህና ነኝ። እውነት ደህና ነኝ። ኧረ ፍራንክ መሆኑ ነው ትንሿ። ቶሎ እንድመጣልሽ ብለሽ ነው ይሄን ያደረግሽው? እሺ ተነሻ፣ ቀፊኛ። ይሄን ምንድን ነው እንዴ? ያምሻል እንዴ? እኔ ነኝ የሚያመኝ? እኔ ነኝ ታማሚያ? ንገረኝ። እኔ ነኝ ታማሚያ? እኔ ነኝ ታማሚያ? እኔ ነኝ ታማሚያ? እንዴ እባካችሁ እኔ ነኝ ታማሚያ? አንቺ ገና ከመምጣትሽ ምንድነው እንደዚህ የሚያደርግሽ? ምን ሆነሻል? እኔ እኮ ታላቅሽ ነኝ እኮ። እንዴ ጭራሽ እኔ ልጅሽን ታነሻለሽ እንዴ? ምን ማለት ነው? ገና ለገና ወታደር ስለሆንሽ ሁሉን ነገር የምትችይ ነው እንዴ ይመስልሽ? ልታከብርኝ እኮ ይገባል። እናቱን የማያከብር ታላቅ ወንድም የለኝም። ንገረኝ፣ አንተ እናትህን አክብረሃል? ተመልከታት እስኪ እንዴት እንደጠቆረች፣ እያት እስኪ እንዴት እንደከሳች። አንቺ ዝም በይ። አንቺ የት ነበርሽ? እስከ ዛሬ ድረስ ስትንከባከቢያት የነበርሽው አንቺ ነሽ። ሲያማት ሆስፒታል ወስደሻታል? ሲርባት አብልተሻታል? ሲጠማት አጠጥተሻታል ወይ? ዛሬ ደርሶ ተቆርቋሪ የሚያደርግሽ አንቺ ማን ነሽ? አንተ ነህ የምትንከባከባት። አንተ ስራ ስትሄድ እናትህን ያቺ ሚስት እንዴት አድርጋ እንደምታውላት ታውቃለህ? ንገረኝ። እናትህ ቀኗን በምን አይነት ስቃይ እንደምታሳልፍ ታውቃለህ? ንገረኝ። ዝም በይ ሊና። ቃል እንድትናገሪያት አልፈልግም። እሺ እሰይ፣ እንድናገርብህ አትፈልግም አይደል? እሷ ያንተ ክብርት ናት አይደለም? እናትህን እንደ ባሪያ ዋርዳ የምትገዛ ሴት ለአንተ ንግስትህ ናት አይደል? ምንድን ነው የምታወሪው ሊና? እናቴና ቃል እንደ እናትና ልጅ ነው ተዋደው የሚኖሩት። የማይሆን ነገር አትቀባጥሪ። ውይ
የትኛዋ ልጅ ናት እባክህ ደካማ እናቷን የሞላ ጃር ይዛት እንድትንበረከክ የምታረጋት? እሷ ቁጭ ብላ የምትሳለቅባት? ንገረኝ ሳሚ፣ የትኛዋ ልጅ ናት እናቷን ገፍታ የምትጥለው? የትኛዋ ልጅ ናት እናቷ ሰውነቷ ሰንበር እስኪያወጣ ድረስ በዱላ የምትደበድባት? ንገረኝ ሳሚ፣ ንገረኝ ሳሚ፣ የትኛዋ ልጅ ናት እናቷ እንደዚህ የምታንቋሽሸው? ንገረኝማ፣ ምንድን ነው የምሰማው? እውነት ነውማ? የት ናት? የት ናት? ግባና በእናትህን ሴት የምታደርጉበት መኝታ ክፍላችሁ ፈልጋል። እዚህ አትጫጫውብን። ወዴ ልትሄጂ ነው? ኧረ ይጋደላሉ የኔ ልጅ እባክሽ። ይጋደሉ፣ ስለ እነሱ አይመለከተኝም። እኔ ደግሞ መቃብራቸውን እቆፍርላቸው። ምንድን ነው የኔ ፍቅር? ማነው እንደዚህ ያደረገሽ? ምንድን ነው ሁሉ? ምንድን ነው ንገሪኝ። ማነው እንደዚህ ያደረገሽማ? ያቺ የተናቱ ይኸው ገና ከመምጣቱ ቤቱ አረርሽ ምናምን ብላ ደብድባ አሰቃየች። ምን? የኔ ሞኝ አፍቃሪ፣ አንቺ ማን ስለሆንሽ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? አንቺ ማን ስለሆንሽ ነው ሚስቴን የምታስሪያት? ኧረ ልቀቀኝ በእናትህ። አንቺ ማን ስለሆንሽ ነው ሚስቴን እጅሽን የምታነሺው? ልቀቀኝ። አንቺ ማን ስለሆንሽ? ሳሚ እኔን መታል? ገና እገልሻለሁ። ራስሽ እንዳሰርሻት ራስሽ ገብተሽ ፍቻት። እማዬ ነይና ጉድሽን ማየት ትችያለሽ። ነይና ጉድሽን ይይ። ምን ጉድ ነውማ? ምን ጉድ ነው? እንዴት ይሄን እያየሽ ዝም ትያለሽማ? ፍቻት። ተው እንጂ የኔ ልጅ። እኔ አላሰርኳትም፣ እኔ አልፈታትም። ፍቻት ብዬሻለሁ። ኧረ ክፈትልኝ የኔ ልጅ። ምንድን ነው? ፍቻት። ሊና እንጣላለን እና አንቺ የፈለከውን ነገር ማድረግ ትችላለህ። አልፈታትም። የኔ ፍቅር እጄን እያመመኝ ነው። እሷን ተዋትና አንተ ፍታኝ። ሊና ነግሬሻለሁ። ፍቻት ብዬሻለሁ። ፍቻት። ነገርኩህ እኮ አልፈታትም። ጎበዝ ተዋናይ ነሽ እባክሽ። አፍሽን ዝጊ ሊና፣ አፍሽን ዝጊ። አመመሽ የኔ ፍቅር? አይዞሽ አይዞሽ የኔ ፍቅር አይዞሽ። እኔ አለሁልሽ። እሺ እኔ ደርሼልሻለሁ። የኔ ፍቅር ጎዳችሽ አይደል? እና አታየውም እንዴ? ምንም እኮ አላደረግኳትም። ገና ከመምጣቷ እናቷን ሰላም አለቻትና የሳሚ ሚስት ናት ተዋወቂያት ትላት ፊቷ በንዴት ተሞልቶ አይቼዋለሁ። ከዛም በኋላ ምን እንደተፈጠረ እንኳን አልገባኝም።
ምግብ ልስራልሽ ተነስቼ ስላት ቀጥታ የቤቱ ካርታ የት ነው ብላ ጠየቀች። ምንም መልስ እንኳን አጣው። ዘላ መታ አንገቴን አነቀች። በቃ እሺ እኔ ፍቅር አታልቅሽ። እኔ ሁሉንም ነገር አስተካክላለሁ። እሺ ሁሉንም ነገር። ቆይ በእኔ ስር በመሆኑ ምን አደረግኳችሁ? ገና ከመምጣቷ ምንም ነገር ሳትረዳ ቆይ ለምንድን ነው የምትደበድበኝ? በቃ እሺ እኔ ፍቅር አታልቅሽ። እኔ ሁሉንም ነገር አስተካክላለሁ። እሺ ሁሉንም ነገር። እሄዳለሁ። እኔ በዚህ ሁኔታ ውስጥ መቆየት አልችልም። እንዴ ዛሬ እኮ እቺ ልጅ ገላኝ ነበር። ይኸው እስኪ አንገቴን ይኸው እንዴት አንቃኝ እንደነበር። የኔ ፍቅር እኔ ሁሉንም እኮ አስተካክለዋለሁ እኮ አልኩሽ። እኔ ካላንቺ እንዴት እኖራለሁማ? እባክሽ አትሂጂብኝ። እኔ እኮ ካላንቺ አልችልም። እኔም እኮ ካላንተ መኖር አልችልም። ግን ደግሞ እንዲህ እየተረገጥኩ መኖር አልፈልግም። አልችልም። እመኝኝ የኔ ፍቅር፣ እኔ ሁሉንም ነገር አስተካክላለሁ። እመኝኝ የኔ እናት፣ እመኝኝ ብቻ እንጂ። እውነትህን ነው ሳሚ? እውነት ታስተካክለዋለህ? እውነቱን ሁሉንም አስተካክለዋለሁ የኔ ፍቅር። አንቺ ብቻ አትሂጂብኝ የኔ ውድ። ሊና ቆይ ምንድን ነው የምትፈልጊው? ይቺን ሴት ከዚህ ቤት እንድታስወጣልኝ ነው የምፈልገው። ይቺ ሴት ማለት የኔ ሚስት ከዚህ ቤት የትም አትሄድም። ምን ማለት ነው የትም አትሄድም ማለት? ምንም ማብራራት እኮ አይጠበቅብኝም። ቤቱን ነው የምትፈልጊው አይደለ? እዚህ ጋር ስለ ቤቴ ጠየቀ የለም ሳሚ። እኔ አንተ ባመጣት ሴት እናቴ ተደበደበችብኝ እያልኩ ነው ያለሁት። በፈጣሪ ስም ቆይ ምን አይነት ውሸታም ነሽ? እኔና እናቴ አንድ ላይ መኖር ከጀመርን 2 ዓመት ሆኖናል። ግን አንድም ቀን ተነጋግረን እንኳን አናውቅም። ቆይ ምን አድርጌ ነው የበደልኳት? ተናገሪያ። እውነቷን ነው የኔ ፍቅር። ይኸውልሽ አንድም ቀን ማለት ነው ጸብ የሚባል ነገር እዚህ ቤት ተፈጥሮ አያውቅም። አንቺ ዛሬ መጣሽና ግን ይሄን ቤት ብጥብጥ አደረግሽው። ለምን እናቴ አንቺ አትናገሪም? እዚህ ጋር ውሸት ነው እውነት ብለን ከምንከራከር እኔና አንቺ ተጋጭተን እናውቃለን? ምን ማለት ነው እማዬ? እንዴ በቃ ተናገረች እኮ። እማዬን አታስጨንቂያት። አንቺ ዝም በይ እማዬ። ምን ስታደርግሽ ነው የደረስኩት? ለምን ነው የምትፈሪያት? እውነቱን ተናገሪ። ህሊና እኔና አንቺን ገንዘብ አንድም ቀን ያጣላናል ብዬ አስቤ አላውቅም ነበር። ይሄ ቤት ነው አይደለም ያጣላን? ሸጠን ገንዘቡን እንካፈለዋለን በቃ። ስለ ገንዘብ አይደለም እየጠየቅኩት ያለሁት ሳሚ። እኔ እናቴ ማዳን ነው የምፈልገው። እናቴ ደብቃለች እንጂ የሆነ ነገር እያስፈራራት ነው፣ ተጨንቃለች። ተይ ህሊና፣ ይኸውልሽ ለአንቺ ስግብግብነት ሲባል እናቴን ተጠያቂ አታድርጊያት። እስከ ዛሬኛ በሰላም ነው የኖርነው። አይ እባክህ ሳሚ እውነታውን ለመረዳት ሞክር። ይቺ ልጅ እያታለለች ነው ያለችው። እሰይ ደግ አረገች፣ እንኳን አታለለች። አሁን ተነሽና ከዚህ ቤት ውጪልን። ይሄ ቤቴ ነው። ከገዛ ቤቴ ወዴትም አታስወጣኝም። እሺ አስወጣሻለሁ ህሊና። ድንገት መተሽ ቤቴንም ቤተሰቤንም እንድትበጠብጭ አልፈቅድልሽም። ገንዘብ ከሆነ እኔና አንቺን የሚያጣላን ይሄ ቤት ይሸጣል፣ ድርሻሽን ትወስጃለሽ እንጂ በፍጹም ልትበጠብጭኝ አልፈቅድልሽም። እኔ እናቴ በህይወት እያለች ማረፊያ ቤቷን አልሸጥም። እሺ እኔ እንዳንተ ራስ ወዳድ አይደለሁም። ተነሽ ውጪ ህሊና። አልወጣም። የኔ ልጅ እባክሽ ለእኔ ስትይ ከዚህ ሂጂ። እማዬ እዚህ ቤት እቼሽ አልሄድም። እኔ የትም አልሄድም። እባክሽ የኔ ልጅ ሂጂልኝ፣ እባክሽ ሂጂ፣ ውጪልኝ እባክሽ። እማዬ እኔ ልጅሽን ውጪ? ለምንማ? ንገሪ። ምንድን ነው ያስፈራራሽ ነገር? በምንድን ነው ያስፈራራችሽ? ንገሪኝ እባክሽን ህሊና።
ሌላ ታሪክ ለመፍጠር አትጣሪ እባክሽ ውጭልን። እሺ በቃ ሄዳለሁ። እኔ በጣም ናፍቀሽኛል። አብሬሽ መሆን በጣም ደስ ይለኝ ነበር፣ ግን ሳችሁ ሁላችሁም ጠልታችሁኛል። ምን እንዳደረግኳችሁ አላውቅም፣ ግን ፊታችሁ ላይ ያለው ጥላቻ በጣም ያስፈራል። እሄዳለሁ። ላለመለስ ወደ ነበርኩበት ውትድርና ዓለም እሄዳለሁ። እስከዛሬ ጥይት እንዳይመታኝ ጸልይ የነበረው መኖር የሚያስደስታት እናት አለች ብዬ ስለማስብ ነበር። አንድ ቀን መጥቼ አይኗን ሳያት በህይወት እኔን በማየቷ ፈጣሪን የምታመሰግን እናት አለች ብዬ ስለማስብ ነበር። ለካ ሁሉም ነገር ስህተት ነበር። አሁን በቃ ለመኖር ምንም የሚያጓጓኝ ነገር የለም። አልጓጓም። ቻው ማዬ። እማ እዛ የልጅነት ካፌ እጠብቅሻለሁ። እማዬ አንቺ ብትጠይኝም እኔ ግን እወድሻለሁ። ከዚህ በኋላ ሴት ልጅሽ እንደሞተች ቁጠሪው። ቻው ወንድሜ፣ እወድሃለሁ። መልካም ትዳር ነው። ይቅርታ የኔ ፍቅር፣ ይሄ ሁሉ ነገር በእኔ ምክንያት ነው አይደል? አንቺ ምንም አላጠፋሽም የኔ ፍቅር። የራሷ ክፋት ነው እንደዚህ ያደረጋት። ከወንድሟ ደስታ ይልቅ የገንዘብ ፍቅሯ ጨምሮባት ነው እንደዚህ ሆነችው። ውስጤ እኮ ተጨነቀች። ሄጄ ይቅርታ አልጠይቃት እንዴ? የኔ ፍቅር እውነት መልካም ልብ እኮ ነው ያለሽ። ታውቂያለሽ አይደል? ግን ይሄ መልካምነትሽን ሰው ቢያቅልሽ እንዴት ደስ እንደሚለኝ። እወድሃለሁ የኔ ባል። እኔም እወድሻለሁ። እስቲ ተረጋጊ። ቆይ ቁጭ በይ የኔ ልጅ። ይቅር በይኝ፣ ይቅርታ አድርጊልኝ የኔ ልጅ። ቃልን አታውቂያትም፣ ሰይጣን ነች። የሆነ ነገር እንደፈራሽ ገብቶኛል እማዬ። በቃ ተረጋጊ የኔ ልጅ። ይቅር በይኝ፣ ይቅርታ አድርጊልኝ። ተገድጄ ነው የኔ ልጅ። እኔ እናትሽ ጨከንኩብሽ አይደል? ኧረ ተይ እማዬ፣ እንደዚህ አትበይ። እኔ ሁሉንም ነገር አውቄያለሁ፣ ገብቶኛል። እሷ እንድታምኔ ብዬ ነው እንደዛ ብዬ የወጣሁት። የኔ ልጅ እወድሻለሁ። አንቺ እንድትመጭልኝ ጧት ማታ ፈጣሪን በጸሎት ሳስጨንቀው ነው የኖርኩት። ስለመጣሽልኝ ደስ ብሎኛል። ግን አንዲት እናት ልጇ ከዘመቻ ስትመጣ የምትቀበለውን አቀባበል አላደረኩልሽም። አስጨነኩሽ፣ አንገትሽን አስደፋውሽ የኔ ልጅ። ይቅር በይኝ፣ ተገድጄ ነው። አንቺን የት ታገኝሻለች? ከኛ ጋር አትኖሪ። ግን ልጄ በእጇ ውስጥ ነው ያለው። እሺ የኔ ልጅ፣ ልጄን ትገልብኛለች። ቆይ ምንድነው የተፈጠረው እማዬ? እንዴት ነው እንደዚህ ህይወታችንን ባንዴ ልትቆጣጠር የቻለችው? የኔ ልጅ ሳሚ በፍቅር ታውሮ እሷ አምላኩ ናት። እሱ ሲመጣ በጣም ትንከባከበዋለች። ሁሉም ነገር ተቆጣጥረዋለች የኔ ልጅ።
አንቺ ለምንድን ነው ሁሉንም ነገር የማትናገሪው? እንዴት ትደብቂላታለሽ? ትገልብኛለች ልጄን፣ ይሞትብኛል የኔ ልጅ። እንዴ እንዴት ነው የምትገለው? እሱ ራሱ መከላከል አይችልም እንዴ? አንቺ በሱ ምክንያት መሰቃየት አለብሽ? የኔ ልጅ ነገሩን እንደምታስቢው አይደለም። እሷ እኮ ሌላ ሰው ናት። ለመንገር ደግሞ ያልሞከርኩ እንዳይመስልሽ። እሺ ስትነግሪው ምን ተፈጠረ? አልነገርኩትም። ልነግረው ቀጠርኩት። ከቢሮ ሲወጣ ላገኘው እንደምፈልግ ነገርኩት። ለቃል እንዳትነግራት ብዬ አስጠነቀቅኩት። እዛ የተቀጣጠርንበት ቦታ ሄጄ ስጠብቀው እሱ ግን አልመጣም። ስልክ ተደወለልኝ። ምን አልመጣም ሊልሽ ነው? ባደረገልኝ እኔ ልጅ እሱ ስልክ ደውሎ አልመጣም ቢለኝ በምን እድሌ ነበረ። እሺ ታዲያ ማን የደወለልሽ? አዎ ከሆስፒታል። ከሆስፒታል? ልጄ ሳሚ የመኪና አደጋ ደርሶበት ሆስፒታል እንደገባ ሰማው። አበድኩ፣ ጮህኩኝ። ሰዎች ደግፈው ያዙኝ። መልሶ ስልክ ተደወለ። ቃል ነበረች የደወለችልኝ። ምን አለች? ከዚህ በኋላ ስለኔ ማንነት ለልጅሽ ልትነግሪው ባሰብሽበት ቅስፈት ውስጥ ልጅሽን እንደምታጨው እወቂ ብላኝ አስፈራርተኝ ስልኩን ዘጋች። ልጄ 3 ቀን ሆስፒታል ተኝቶ ታከመ። በዛች በ3 ቀን ውስጥ ግን የቃልን ማንነት አየሁ። ልጄን ከዛ በኋላ ለሷ ለቅቄ አልሄድም ብዬ ለራሴ ቃል ገባሁ። እንዴት ይሄንን ነገር አላውቅም? እማዬ እንዴት አልነገርሽኝም? አንቺ ከስንት ጊዜ አንዴ ነው የምትደውይልኝ። በዚህ ላይ ደግሞ ብዙ አታዋሪኝም። በዛ በሰው ሀገር ደግሞ ወንድምሽ እንዲሆኗል ብዬ እንዴት ብዬ ነው ማስጨንቅሽ የኔ ልጅ? ብቻሽን ይሄንን ነገር እንዴት ቻልሽው እናቴ? ለኔ ብትነግሪኝ እኮ ከእናንተ ምንም ነገር አይበልጥብኝም። ጠፍቼም ቢሆን መጣ ነበርኩ። እንድትጨነቂብኝ አልፈልግም የኔ ልጅ። አሁንም የነገርኩሽ ስላዘንሽብኝ ነው። እማዬ ይሄን ነገር እኔ ማስተካከል አለብኝ። አሁን አንቺ ወደ ቤት ሂጂ። አሁን ምንም ነገር እንዳልተፈጠረ አውሪያቸው። እኔ ምን ማድረግ እንዳለብን አስቤ እነግርሻለሁ። ግን ይኸውልሽ የኔ ልጅ እቺ ልጅ በህይወት እያለች የኔ ልጅ በሰላም አታኖረው። እሱን አታስቢ። እኔ ማደርገው ነገር አውቃለሁ። ነገሮች እንዴት ሳይነቃ ማድረግ እንዳለብን አስቤ አቅጄ አሳውቅሻለሁ። እሺ እናቴ? እሺ የኔ ልጅ። አልወደድሽውም ይሄን ፓርት ነው? ወይ አንተ ደግሞ ሁሌ አንተ የምትፈልገው ብቻ ነው የሚሆነው። እስኪ ሌላ ፊልም አድርገው። እሺ ቀይረዋለሁ። አዎ ይሄ ይሻላል። እንዴ እናት መጣሽ እንዴ? መሸ ብዬ እኮ ሰዓቱን እያየው ነበር። ቤተክርስቲያን ቁጭ ብዬ ሳላስበው ሰዓቱ ሄደብኝ። ደህና መሻችሁ? ደህና ነው። ነይ አረፈይማ። አይ እኔ ቆይ እራት ልስራ እስኪ። ሰርቻለሁ። ነይ አብረን ፊልም እንይና ከዛ በኋላ የራሳ ሲደርስ እንበላለን። ቁጭ በይ እኔ እናት። እሺ ሄሎ ሄሎ፣ አይሰማም። ሄሎ፣ ቆይ አንዴ መኝታ ክፍል ገብቼ ላውራሽ። ምን አባሽ ፈልገሽ ነው አንቺ ሰይጣን? ታያ ያንቺን ስም አትስጪኝ። ሰይጣንነቱ ላንቺ አይቀርብም ብለሽ ነው? ተናገሪ። ምን አባሽ ነው የፈለግሽው? ነገ 12 ሰዓት ሰፈር ያለው ካፌ እጠብቅሻለሁ። አለመምጣት መብትሽ ነው፣ ግን ብትመጪ ታተርፊያለሽ። ባልመጣስ ምን ታመጫለሽ? ወታደር መሆኔን አትርሺ ቃል። የሀገሬን ድንበር ስጠብቅ የነበርኩ ሴት ቤቴ ባንዲት ወጠጤ ሲበጠበጥ ዝም ብዬ የማይተራ ሴት እንዳልመስልሽ እሺ? ስለዚህ ቃል በምን ትወድቃለች ብዬ ስጠብቅ የሆነ ፋይልሽን አገኘው። ቆይ የምን አባሽ ፋይል ነው? እሱን ነገ ስትመጪ ብናወራበት አይሻልም? እጠብቅሻለሁ። መልካም አዳር።
ሃሎ የኔ ልጅ። አዎ ቃል ኪዳን አሁን ወጣች። ፋይሉን ይዛ የወጣች ይመስልሻል? ቆይሽ አሁን ገብቼ እፈትሸዋለሁ። አንቺ ግን ፖሊስ ጠርተሻል? አትቻትም፣ ልጅቷ ሰይጣን ናት። ተጠንቀቂ ነግሬሻለሁ። እሺ በቃ አሁን ገብቼ ልፈትሸው። እሺ እሺ። ተዘበራርቆብሽ እያስተካከልኩልሽ እኮ ነው። እሺ ጥሩ ዘዴ ነበር ከልጅሽ ጋር ያሴራችሁት። እኔ እግሬ ሲወጣ ጠብቀሽ አንቺ ፋይሉን ትፈልጊያለሽ፣ ልጅሽ ደግሞ እዛ ፖሊስ ጠርታ ታስይዘኛለች። ይሄ ነበር እቅዳችሁ? በጣም ታስባላችሁ። እውነትም የሀገር ጠባቂ ወታደር አይደለች እንዴ ልጅሽ? እንደዛ እኮ አይደለም ቃልዬ፣ በእናትሽ እባክሽ። የልጅ እንደዛ አይደለም። ተናገሪ ተናገሪ፣ እባክሽ ልቀቂኝ። የኔ ልጅ እባክሽ ተናገሪ፣ እባክሽ ባለፈው ልጅሽ ላይ ደረሰውን የመኪና አደጋ ረስተሽው ነው? ልጅ እባክሽ፣ ልጅን ምንም አታደርጊብኝ። ልቀቂኝ ልቀቂኝ፣ እባክሽ ልጅ እባክሽ እባክሽ። አልተውም። ልጅሽን አልቅሼ መቅበር እፈልጋለሁ። እሱን ለማድረግ ደግሞ ቀን እየጠበኩለት ነበር። ስለዚህ ዛሬ ማታ አደርገዋለሁ። ይሄ ቤት ደግሞ የኔ ይሆናል። አንቺ ደግሞ ምርጥ ገረድ ትሆኛለሽ። ጥሩ አይደለም? ምን አልበድለንሽ ነው እንደዚህ አይነት ክፋት በእኛ ላይ የምታደርጊው? ግን ለምንድን ነው? ገንዘባችሁ ስላጓጓኝ ብቻ ነው። እሱንም ሁሉንም ነገር ደግሞ በእጅ አስገብቻለሁ። አሁን ሁለቱንም ልጆችሽን ጥሩ አድርገን አልቅሰን እንቀብራቸዋለን። ዛሬ ማታ ይገደላሉ። ሄሎ፣ ሁለቱንም ካሉበት ፈልገህ ለቀብር አዘጋጅልኝ። ነገ እንገላቸዋለን። እባክሽ እኔ ልጅ እባክሽ